እንዴት ናችሁ? تبعي لبس الصلاة ሰላም ናችሁ? እንዴት ናችሁ? ረመዳን ከሪም አሁን ሶስተኛ አራተኛ already አንድ ሳምንት ሊያልፍ ረመዳን እንዴት ነው? ጾም እንዴት ነው? አሁን ያለመደን ይሄዳ كل عام وانتم بخير. والله صيامنا وصلاتنا ودعاءنا. اليوم الرابع من رمضان من الصيام. الله يعطينا القوة ويمدنا بالخير والبركات. فين قد وصلتوا في القرآن يدرساتكم؟ هاو الجزء الرابع درسنا سورة النساء ومن سورة الإنجليزي. It's the fourth part of Quran, like the fourth day. Very good now. The surah sim is ሴቶች is the plural of ሴት النساء ሴቶች ብዙ ታሪክ አለ፣ ብዙ ህጎች አሉ ስለ ሴቶች። ለሴቶች የሚያዳግፍ ብዙ ህጎች አሉ። እስላም ሲመጣ ብዙ ነገር አስተካከለ። የሴቶች ህግ በጣም አክብሮ ሴቶች ማክበር አለባቸው። ህግ አላቸው በሁሉ ነገር፣ በገንዘብ በውርስ በቃ ስራ መማር ምናምን ህግሽ ወጣ። ይሄ ደግሞ በፊት አረቦች ጋር ነበር። ብዙ መጥፎ ነገሮች አለ ሴቶች ላይ ስፔሻሊ አትማርም ወይስ በቃ አትሰራም ወይስ ይጫወቱበት ወይስ በቃ ሴት እንደ መጥፎ ነው የሚያዩት። ወይስ ይገድላት ነበር ወይስ ቻሙሊ مثلا يعني it was very old days like جاهلية أيام الجاهلية. ገና ትምህርት አልገባም፣ ገና ምንም አይማሩም ነበር። በቃ በትሬት ይሰራሉ ወይስ ሴቶች ወይስ እንደዚህ ነበር። ግን እስላም ሲገባ በኋላ ትምህርት ሲጀምሩ አንብቡ፣ ይሄ ቁርአን ራሱ ይላል አንብቡ። ለምን ማንበብ ራሱ ያስተካክላል፣ ሰው ጸባይ ያስተካክላል፣ ሰው ሐሳብ ያስተካክላል ይሄ ነገር። ስለዚህ መማር ጀመሩ።
ቁርአን ላይ ራሱ እስላም ሲገባ ብዙ ህጎች ለሴት የሚደግፍ አላ ለመከባበር በቃ ሴት ለማጣል አይደለም ሴት ለመግደል አይደለም ሴት ብዙ ትችለው ነገር አለ መሸከም ትችላለች half of the community በቃ ግማሽ ኮሚኒቲ ሴት ናት መስራት ትችላለች መማር አለባት ለምን ሴት ልጆች ታሳድጋለች she's part of the community በቃ ሴት አሁን ፋሚሊ አይ ኮምፕሊት አይሆንም አያልቅም እስከ ሴት አንድ ወንድ መሆን አለበት ይገባሉ ከዛ ልጆች አሉ ልጆች እናታቸው ነው መሸከም አለበት መከባከብ አለበት ማስተማር አለበት መጀመሪያ እናታቸው ነው የምትቀመጥ ከነሱ ብዙ ሰዓት ብዙ እናታቸው ነው ትንሽ ረህመት አላት ከወንት ተንከራ ይባላል ግን ሴት በጣም ለልጆቿ ረህማ አላት عطف አላት حنان ነው ፍቅር ብዙ አላት تكير مكباكب نجار بريزيرف نجار الحفاظ على الأسرة والتربية ما صدق هي هلا سيتنات سلزي متجاوت اللبنم مكبا برا اللبن هيجو شالات هيجا كانك بقى you have to بقى punished مهون اللبن you have to anyhow መቀጣት አለበት ህግ ከነካ ማለት ነው ህግ አላት የሰጣት ብዙ ነገር እስላም አለ መስራት ትችላለች መማር ሃፍ ኮሚኒቲ ናት እና በፊት ራሱ ሰሃባ ያለው ምስታቸው ያስተምራሉ ነበር አገሩ ያስተምራሉ ሴቶች ያለ ወንዶች ያለ ስለዚህ እንደ ወንዶች ነበሩ ያስተምራሉ ይሰራሉ ጦርነት ራሱ ገቡበት አለ ሄዱበት አለ ስለዚህ የሚከላከላቸው ነገር የለም እስላም ላይ ራሱ ቁርአን حرام ሴት አትሰራም አይልም እንደ በፊት ከሄደ እንደ ረሱል ሰለላሁ ዐለይሂ ወሰለም እንደ ሰሃባ እንደ ምስታቸው ይሰራሉ ነበር ያስተምራሉ ነበር ጦርነት የገቡ አለ የፕሮፌት መሐመድ ሚስት خولا خديجة وعائشة يستمرالو يسرالو نبر كبروفيت محمد يعجزالو طورنات يقبوالا كالسوغا سلزي سيت تلك نقرنات انجي اندبا فيت سيت even سيوالدو سيت they were التمارهم actually منما يقوم ወንድ ይበልጣል ይላሉ ግን ምንም ነገር የለም በዛ ሰዓት መድኃኒት ህክምና ስፖር ቴክኖሎጂ የለም ምንም ስራ ትሬዲንግ ላይ በቃ ብቻ እንደ ሆን አይደለም ስለዚህ ጭንቅላታቸው በጣም ስሞል ሴት ሲባል በቃ ለመጫወት ወይስ ለማረድ ወይስ ህግ የላትም ወይስ እንደዚህ ነበር ግን አልহামዱሊላህ እስላም ሲመጣ በኋላ ብዙ ነገር ተስተካከለ ለሴት በተለይ ህግ አላት ስታገባት ራሱ መክፈል አለበት ለማክበር አለበት እና ውድናት ሺፕ አይደለም ርካሽ አይደለም ውድናት መክፈል አለበት መግባት አለበት አለው ሴት እናት ናት ኮሚኒቲ ምናምን አይቆምም አገሩ አይቆምም ባለሴት መጀመሪያው ፋሚሊ ነው ኮሚኒቲ አሪፍ ኮሚኒቲ ምናምን የሚጀምረው በፋሚሊ ከዛ ፋሚሊ ወደ ኮሚኒቲ አገር ምናምን ይሆናል ስለዚህ ፋሚሊ በትክክል ከሆነ ህጋቸው አክብረው ልጃቸው በደንብ አሳድገው በሃይማኖት በምናምን ነው ያሳደጉት ይፈራሉ አላህ ይፈራሉ ሰው ይፈራሉ ይሄ ሁላ
በትክክል ከሆነ ከመጀመሪያ በቃ ኮሚኒቲ አገሩ ሙሉ ትክክለኛ ይሄዳል። በጣም በአሪፍ መንገድ ይሄዳል። ስለዚህ ከመጀመሪያ ፋሚሊ እንዴት ይቆማል? በሴት እና ወንዱ ይከበራል፣ ሴቱም ይከበራል፣ እናት ትከበራለች፣ አባት ይከበራል። ከዛ ልጃቸው እና ሴት በጣም ክብር አላት። እንደዚህ እስላም በጣም አስረዳን። አሁን ሱረት ኒሳ ይዘባው ሴቶች ህጎች ከዛ ህግ አላት። ስታገባት ህግ አላት። ህጓ ከመጀመሪያ እርደሪ መክፈል አለበት ስታገባት። ከዛ በኋላ ለሷ ኢንፋቅ ይባላል መክፈል አለበት። ለልብሷ ለምትበላው ነገር ለልጆቿ መክፈል አለበት። እንደዚህ ይላል መክበር አለበት። ሴት ህግ እሷ አለ ለሱ ማለት እሷ መክበር አለበት። ፕሪዘርቭ ማድረግ ሌላ ሰው እንዳትስገባ ቤትም በጣም መሸከም አለበት። ልጆቿ ማሳደግ አለበት። ስለዚህ ለሷ ህግ አለ፣ ለሱ ህግ አለ። መከባበር አለባቸው ማለት ነው። መስራት ትችላለች፣ ሐራም አይደለም። መኖር መማር መስራት ደግሞ ይሄ ለልጆች ያግዛል ለማሳደግ። እናት ስትማር ሀሳቧ ያድጋል በጣም። አሁን ሴቶች ኤዱኬሽን ከሌላቸው አይማሩም ምናምን። አብዛኛው በቃ በሌላ ሲሰሙ ነገር ያምናሉ፣ በምንም በትንሽ ነገር ያምናሉ፣ ውሸት ነገር ያምናሉ። ሲሕር ምናምን ይገቡበታል ወይስ ሲያስ በቃ ሀይስድ ምናምን ጀለስ ወሬ ይበዛል። ገይባ ነሚማ በቃ የሚያውቁበት ነገር የለም። ከዛ መድኃኒት ላይ ራሱ መሸከም አይችላሉ። ላይክ ልጃቸው ማሳደግ ፍርስት ኤድ ምናምን ለልጃቸው ምግብ መስራት ሜቢ ያው ይችላሉ። አንዳንድ ሁሉም አይደለም ነው የምለው። አንድ ያልተማሩ ራሱ አሪፍ በጣም ጭንቅላታቸው አሪፍ ነው። በእስላም ይሄዳሉ፣ መማር ይፈልጋሉ፣ ከሰው ይጠይቃሉ ምናምን። አንድ ግን በጣም መጥፎ ነው። ላይክ በቃ ካልተማረችም ካላወቀችም ምንድነው ይሄ ዝም ብላ በቃ ለልጆቿ ታስረዳል። ከዛ የእሷ ጭንቅላት ልጆቿ ይሄዱበታል። ከዛ በቃ ጠፋ ኮሚኒቲ። ኤኒሃው መማር አለበት። ስትማሩ ራሱ ቁርአን ራሱ መማር አለባቸው። አረብኛ መማር አለባቸው። መጽሐፍ አለባቸው። አሁን በዚህ ዘመን ራሱ መማር አለባቸው። ለልጃቸው ራሱ ለመስረዳት ለማገዝ ለባላቸው። ስለዚህ ኢቨን ቁርአን ላይ ተማሩ አንብቡ ይላል። اقرأ باسم ربك الذي خلق። ሰው መጀመሪያ ጥያቄ የጠየቀበት ሰው ተማሩ አለ። ለምን ስትማሩ ጭንቅላታችሁ አሪፍ ይሆናል። በጣም ጥሩ ነገር ታስባላችሁ፣ ታውቃላችሁ። ትክክል አይደለም ከሆነ መለየት ትችላላችሁ። ይሄ ትክክል አይደለም፣ ይሄ ትክክል፣ ሐሳባችሁ ጥሩ ይሆናል፣ አሪፍ ይሆናል። ስለዚህ ተማራችሁ አወቃችሁ ምን ሆነ ምንድነው ይሄ ምን ይባላል ይሄ። ስለዚህ ለልጃችሁ አሪፍ ማሳደግ ታስረዳችኋል፣ ታግዛችኋል። anyhow this is about Surah Nisa. ስለዚህ ሱረት ኒሳ ይጀምር። ሱረት ኒሳ እንዳላቸው በቃ ሂውመን የሚባል ነገር ሲጀምር ራሱ በሐዋ በአደም እና በሐዋ በአደም ብቻ አይደለም፣ አደም እና ሐዋ በሴት እና ወንድ ተብደብ። ከዛ ሲጀምር ሱረት ኒሳ asking the people ስለ ዳዕዋ ያደርጋል ለተቅዋ። እተቁላህ እተቁ ረብኩም ተቅዋ አብዙ ማለት ነው። ከዛ ሚለን ሲጀምር ይሄ ሂውመን ኦር ሰው ሲጀምር መሬት ሲጀምር
ለመጀመሪያ በሐዋ እና በአደም ነበረ በሴት እና በወንድ ተጀምሯል ከዛ صلة الأرحام دعوة إلى صلة الأرحام ማለት እናትህ አባትህ ስታገባ በኋላ ስትማር በኋላ እንዳትጥል መጠየቅ አለብህ እናትህ አባትህ መሸከም አለብህ ገንዘብ መስጠት አለብህ ለእናትህ ለልጆችህ ለቤተሰብ صلة الأرحام እና እንዳትጥላቸው صلة الأرحام ዋጅብ ነው ከዛ የሚፈልጉት ነገር መርዳት አለብህ መስጠት አለብህ صلة الأرحام እና ለእናት አባት ብቻ አይደለም ልጆች ራሱ ለእናታቸው ለአባታቸው መከበር አለበት በቃ እድሜያቸው ሲረግዙ እርግጥ ምናምን ሲሆኑ ሲረጁ መከባከብ አለባቸው እንደ ተከባከባቸው እናንተ መከባከብ አለባቸው መክፈል አለባቸው ለነሱ ወኖር ልብሳቸው መብላት በቃ አረጁ ምናምን ጥላ ይሄ አይሆንም ይሄ حرام ነው ከእስላም ጋር አይገናኝም የርጁ ራሱ መከባከብ መሸከም አለበት ያንተ ሰዓት ነው እነሱ አንተ ጣል ልጅ ያነበርክ ዊክ በጣም ያነበርክ እነሱ ተከባከቡ ተሸከሙ ምናምን ከዛ አርጅተው በቃ እነሱ አሁን ዊክ ናቸው አንተ ሰዓት ነው ለመርዳት ለመሸከም እስከ አላህ ጋር መሄዱት እሺ ይሄ ነው ፍጥራ ያፈጠረንበት እና ይሄ ዋጅብ በቃ አሁን አደቀን በቃ እናት አባት አናውቅም አግብተን ልጆቻችን ከዛ ልጆቻቸውን እንዳናንተ ያረጋሉ ይሄ የአላህ ጀስቲስ anyhow كان هذا حقوق الضعفاء واليتامى بالجهاد من زواج اليتيم فإعطاء النساء أمورهن كم ذلك ሴት ራሱ አባትና ተሰይሙት ኦርፊን ከሆነች ገንዘባ መጫወት አለበትም ገንዘባ እስከምታድግ ትንሽ ከሆነ ጻልሽ ከሆነች ሴቭ ማድረግ አለበት እስከምታድግ ድረስ ራሷ መሸከም ትችል ትሰጣታለህ ሙሉ ብር ማለት ነው አያባትናት ማንም የላትም አይሆንም ይሄ አላህ አላት እሺ እና ማክበር አለበት ገንዘባ ሴቭ ማድረግ አለበት እስከምትችል ድረስ ወስደህ ትሰጣታለህ ማንም ይሄ የቲም ገንዘብ ሌላ ስታገባት ገንዘብ መስጠት አለበት ይሄ ኦርዲነሪ ነገር ምሁርህን ስለዚህ ከፈላታል ታገባታለህ it's ውድናት ማለት ነው ሴት እንደዚህ ርካሽ አይደለችም እና ስታገባ ራሱ በቃ አባትናት ያላትም እንደዚህ ዝም ብለህ መስጣት አይደለም በጣም you have to العدل في زواج اليتيمات በጣም እንደ ልጅታ ማየት አለበት በቃ ስታገባ ራሱ عدل ምንድነው አለ እኩል ህግ አላት ስለዚህ you have to be justice orphan ብትሆን ሴት ምናምን ማሰብ አለበት ማኑ ይሄ ሰው የሚያገባት መፈለግ አለበት ከዛ እንደ ልጅታ ማለት ነው እንደዚህ መሽጣት አይደለም በቃ ሰው አባትናት ያላትም ማንም የላትም እኔ ሸጣታለሁ ወይ ሰጫወታበታለሁ አይደለም ይሄ ህግ ነው زواج اليتيمات الله ስራህን ይሰጣል እሺ ሰው አላህን ፍራ በየቲሙ በኦርፈን አላህን ፍራ በገንዘብ አላህን ፍራ ስታገባ ሴት አላህን መፍራት አለበት እንጂ አሁን በዚህ ሰዓት እንደ ኮንትራክት አግሪመንት ሆነ በቃ ሰፍቃ እንደ ዲል በቃ ሆነ እሱ ያገባት ለገንዘብ ለመውሰድ ወይስ ከአባቷ ጋር ፓርትነር ሊሆን ይሄ ጭንቅላቱ ሐሳቡ ይሄ ሁላ ስለመግባት ምናምን is deal
كذا ديلو ሲጨርስ ወይ ካልተጋቡም ተጋባቡም በኋላ ከተፋቱ በቃ መፍታት አለበት እሷ እንዳለ መጥፎ ነገር ትሆናለች ስለዚህ ዲል አይደለም ይሄ መግባት ለገንዘብ ልጆቹ የሚሸጥ ዲል ለማረግ ከሌላ ሰው ልጆቹ ማስጣት ወይስ ሄቱ ይሄ ክራይም ነው የሚባለው እንጂ ስማት ከእስላም ጋር የሚገናኝ ነገር የለም ስለዚህ አላህን ፍሩት ሴት ለመሽጣት አይደለም መጠየቅ አለበት ጥሩ ሰው ከሆነ ጸባዩ አሪፍ ከሆነ መግባት የሚፈልግ እንጂ ለገንዘብ ለምናምን ከዛ ኮንትራክቱ ሲያልቅ ወይስ ከተፋቱ ከኮንትራክቱ በቃ ሴቷ ሄደችበት በቃ ሲስናት anyhow ከናንተ ሐሳብ ከናንተ ዲል ከና አታስገቡ መግባት ዘዋጅ በእናንተ ይሄ የዱንያ ነገር ሐሳብ የዱንያ ነገር like ዲል ምናምን እንዳታስገቡ ይሄ ሌላ everything በኮንትራክት everything በቃ ለገንዘብ ለዱንያ ብቻ ነው የምታስቡት ከዛ በኋላ ታጣፋላችሁ ያ ልጃችሁ ታጣፋላችሁ እህታችሁ ታጣፋላችሁ ራሳችሁ አላህ ይበረከተላችሁ anyhow ትክክል ነገር ከሆነ ከመጀመሪያ ለምክንያት ካልሆነ ይሄ መግባባት ምናምን ለጥሩ ነገር ተጋቡ በአላህ በመጽሐፍ በቁርአን ከዛ ኒካህ አርጉ በትክክለኛ ከአገቡ በቃ ይቀጥላል ይሄ ለልጃቸው ይቀጥላል ይሄ መግባት ከዛ አሪፍ ኮሚኒቲ ይሆናል አሪፍ አገር ይሆናል በዚህ ከመጀመሪያ ትክክል መሆን አለበት anyhow ከዛ በዚህ ሱራ ሚለም ኒካህና ብዙ ሚስት አሁን ምንድነው ሚል ቁርአን ላይ እኩል ከተሻልክ እኩል ምትሽል ከሆነ ማለት ገንዘብ ካለ ገንዘብ ብቻ አይደለም ፍቅር ረህማ ጭንቅላት ሐሳብ ራሱ መከፋፈል ለአራት ሴት ከተሻልክ ኢቭን وخفتم الا تعدلوا ኢቭን ያስፈራል ይሄ ነገር እኩል ካልተሻልከም ልብህም መስጣት ገንዘብህም ሁሉ ሶስቱ አራቱም እኩል መኖር አለባቸው ካልተሻልከም አንድ ብቻ አግባ በቃ ግን ገንዘብ የለህም ወይስ ልብህ ለአንድ ብቻ ሶስቱም ለዲል ማድረግ ወይስ ለአንድ ነገር ለማድረግ ይሄ አይሆንም ስለዚህ ትክክለኛ መግባት ከፈለክ ከአንድ እስከ አራት ሴት መግባት ይችላል ግን አራት ሴት ከተሻልክ እኩል ልብህ መስጠት አለበት ገንዘብህ መስጠት አለበት ለነሱ ህግ እንዳትነካ እኩል መሆን አለበት ካልተሻልከም ከፈራህ እኩል ራሱ እስከ ላይፍህ መጨረስ ድረስ እኩል መሆን አለበት ገንዘብ ለልጆች ጭንቅላት ለልብህን ለነሱ ካልተሻልከም በቃ አንድ ብቻ ይሄ አድል የአላህ ጀስቲስ ነው አንድ ብቻ እንጂ ዙልም ይባላል በቃ ይሄንን ዙልም አረከው ይሄንን ሪፌር ስታረግ ወይስ ዝም ብሎ መግባት አይደለም ገንዘብ አለኝ አይደለም ጭንቅላት ልብህን ላይፍ ሰዓትህን ለሁሉም እኩል መሆን አለበት ላይፍህ እንዳለ እኩል መከፋፈል አለበት ሰዓትህ ብትቀመጥ እዚያ ቤት 3 ሰዓት 3 ሰዓት እኩል መሆን አለበት ምን ሐሳብህ ምትኖሩ ከነሱ
እንጂ የኖርክ አይደለም ማይባልም ለዚህ መኖር ከአራቱም መኖር አለበት ከአራቱም ጭንቅላት ሐሳብህ ምናምን መስጠት አለበት ከአራቱም ገንዘብ መስጠት አለበት ለልጆቿ ሁሉ ነገር ስታድስ ማድረስ አለበት አራቱም እንደዚህ ያለ ቁርአን ከበት ካየሁ ከፈራህ እኩል ለመስጠት እንዳታገባ አንድ ብቻ አግባ በቃ አራት እንዳታገባ ከፈራህ ማለት እኩል ለመስጠት ነው ግን ከተሻልክ እኩል ሁሉ ነገር መስጠት አግባ አራት እስከ አራት ግን حرام እንዳታገባ ማለት ነው በመግባት እንጂ በحرام ነገር እንዳታረግ ማለት ነው ስለዚህ ከغزوة أحد በኋላ ከጦርነት የተናገርነው በትላንት أحد ይባላል በኋላ ብዙ የሞተበት አባትና ሴቶች ነበሩ የታማ ሴቶች የተጎዱ አለ ብዙ ነበር ከዛ ይሄ ሱራ የወረደ ከغزوة أحد በኋላ ከዚህ ጦርነት በኋላ ለማስተካከል ይሄንን የታማ ገንዘብ ለማስተካከል ሴቶች ለማርዳት ሴቶች ህግ ለማስጣት ለምን በዛ ሰዓት ህጋቸው በጣም የተመረጠ ሴት በቃ ወንድ ነው እንጂ ሴት የለችም ስለዚህ ህጎች ተሰጣት በስፔሻሊ በውርስ አባቶች ማማን ስለሞቱ በጦርነት ስለዚህ ውርሳቸው እንዳይጠፋ ህግ በዚህ ሱራ መጣ እና ለመግባት ራሱ ህግ መጣ ይሄ መክፈል አለባቸው ለመግባት መርዳት እንደነው ህጋቸው አለ ይሄ ፕሮቴክት ሊያረጋ አሁን ሴቶች ከዚህ ስፔሻሊ ጦርነት በኋላ የተጎዱ ሴቶች አሉ የሞተበት እናት ምናምን አባት አለ የታማ ሆኖ ከዛ በቃ ውርስ አያቁም ህጋቸው በውርስ ህጋቸው በማግባት ህጋቸው ሁሉ ወረዳ በዚህ ሱራ ተነሳ to protect them ከዛ ዙልም እንዳይ ይሆንባቸዋል ማለት ሱራ ተነሳ ከዛ ከ34 ከ35 ሴትና ወንድ ይሄንን ማሪጅ ወይስ ይሄንን መግባት ለመቀጠል ለመሸከም ለመቆም ምን ያስፈልጋል is ረህማ መዋደድ እና መከባበር ረህማ መሆን አለበት መተጋገዝ تعاون መተጋገዝ ወይስ መተጋገዝ አለባቸው ሁለቱም ሊቀጥል ማለት ነው መግባታቸው ሊቀጥል ስለዚህ እና ኃላፊነት መውሰድ አለባቸው ሁለቱም ኃላፊነት መከባበር መዋደድ እና መተጋገዝ ወይስ ማገዝ anyhow ከዛ ኃላፊነት የሚወስዱት ለወንዱ አንድ ገንዘብ ኢንፋቅ አልኡስራ ገንዘብ መስጠት አለበት ፕሮቴክት መሆን አለበት ፕሮቴክት ኃላፊነት መውሰድ እና ሌላ ሰው እንዳይጎዳቸው ምናምን እሱ ፕሮቴክሽን መሆን አለበት እሱ እንደ ፕሮቴክሽን ለፋሚሊ ማለት ነው ዲፌንድ ማድረግ አለበት ለሁሉ አይነት አየር ወይስ አያት ስለዚህ ምንም ቢሆን መጥፎ ነገር ቢሆንላቸው ምናምን እሱ መቆም አለበት ፕሮቴክት ማድረግ አለበት እንጂ አንድ መጥፎ ነገር ከሆነ ለሱ ፋሚሊ ወይስ ለሱ
ይጠፋል ወይስ ይጎዳቸዋል ወይስ ምናምን ይሄ መጥፎ ነው ይሄ ሐራም ነው አይሆንም ባል ከተባለ በቃ ሬዲ መሆን አለበት ምንም ቢሆንልህ ገንዘብ ካጠራ ምግብ ካጠራ ስራ የለም መጥፎ ነገር ሌላ ሰው መጣ ሊጎዳህ ምናምን መቆም አለበት ጠንካራ መሆን አለበት ልጅህ ለሚስትህም ጠንካራ መሆን አለበት ፕሮቴክት መሆን አለበት ስለዚህ ባል ፕሮቴክሽን ዘውጅ አሁን ለሚስት ምንድነው ኃላፊነት የምትወስደው ባላ ማገዝ ፕሮቴክት ለመሆን ራሱ ሪዘርቭ ለመሆን ቤቷ ሪዘርቭ ለመሆን ሪዘርቭ ስታረግ ታግዛለች ባላ ማለት ነው በሙሉ ኃላፊነት እሱ እንዳይወስድ እሷ ማገዝ አለበት ሌላ ሰው እንዳይገባባቸዋል እንዳይጎዳቸዋል ምናምን እሷ ማገዝ ባላ ማገዝ አለበት ጠንካራ መሆን አለበት ታግዘዋለች እሱ ከየለም ቤት እሷ ሪዘርቭ ቤቱ መከባበር ለሱ መከባበር ለልጆቿ ማሳደግ እንደዚህ በዚህ እንደዚህ ያድጋል ፋሚሊ ባለገር ያድጋል በዚህ ከዛ እሷ እንደ ማኔጀር ትሆናለች ይዳርች ሆናለች ማኔጀር ትሆን ለቤቷ ማኔጀር ትሆናለች ሴት እንዴት ምግባቸው ልብሳቸው መቼ ተኛሉ መቼ ይነሳሉ መንበብ አለባቸው ይሄን ነው ኃላፊነት ያናት በቃ ማስተካከል ሁሉ ነገር ሲወጡ ሲመለሱ መጠየቅ አለበት የት ሄዳሉ ማወቅ አለበት እንደ ማኔጀር ትሆናለች ለፋሚሊ ማለት ነው ስለዚህ ኃላፊነት ገንዘብ ከሆነ ሲሰጣት ባሏ እኩል መከፋፈል አለበት በትንሽ ሴፍ ታረጋለች ታስባለች እንዴት ነው ምን በላ ገንዘብ እንዳያጥረን ምናምን ማኔጅመንት ለልጆቿ ለባሏ ማገዝ ከዛ ለሷ ፕሮቴክት ታረጋለች ለልጆቿ ፕሮቴክት ታረጋለች ለቤቷ ሪዘርቭ መሆን አለበት ሪዘርቭ ታረጋለች ስማቸው እንዳይጠፋ የሷ ስም ከጠፋ ሌላ ባላ ስም ይጠፋል ልጆቿ ስም ይጠፋል ስለዚህ በቃ ካገባቸው በኋላ በጣም ሐሳባቸው መቀየር አለባቸው ትክክለኛ መንገድ መሄድ አለባቸው በጣም ለልጆቻቸው ማሰብ አለባቸው ለስማቸው ማሰብ አለባቸው ከዛ የራሳቸው ህግ የልጆቻቸው ህግ የባላቸው ህግ መጠበቅ አለባቸው النوع الأول اوكي هون ምንድነው የሚለው ፎሎ ማድረግ ሚልሽ ባልሽ መስማት አለብሽ በማዕሲያ ከሆነ በትክክል ከሆነ መስማት አለብሽ ላይክ በቃ ከዚህም በኋላ በቃ ገንዘብ እንቀንሳለን እንደዚህ ወጪ ምናምን ሲላት አይ እምቢ ትላለች እኔ ፈልጋለሁ እንደዚህ መውጣት ፈልጋለሁ ምናምን ካለች ይሄ አልሰማችም ማለት ነው ሚላት ማለት ነው ይሄ ሐራም ነው ግን ካላት ነይ እንሰርቃለን ካላት ነይ አንድ ነገር መጥፎ ነገር ካላት it's not with Islam ጋር ምንም አይገናኝ ነገር ነይ ለማውሻት ወይስ ለኦርደር ያረጋት ለመስረቅ ለክራይም ለወይስ መጥፎ ቪዲዮስ ለማረግ ለማዋሽ ለምናምን ብዙ ነገሮች አለና ያለን በዛ ሰዓት በዚህ ዘመን ራሱ ባልና ሚስት ደግሞ ይሄ መስማት አለበት በቃ ይሄ ማዕሲያ ይባላል ናይ እንጠጣለን ይሄ ማዕሲያ it's not ከእስላም ጋር ምንም የሚሄድ ነገር የለም ስለዚህ መስማት እሷ መስማት አለባትም ግን በጥሩ ነገር ብዙ በቃ እንዳትወጪ ካላት ህጎ ማውጣት አለበት አንዴ ሪፍሬሽ ማድረግ አለበት እንጂ ቤት ብቻ እንደ ጄል እንደ እስር ቤት ይሄ ህግ ነካ ማለት ነው
ግን መከባበር አለበት አንዴ ማስወጣት ልጆቿ አየሩ ለመቀየር እንጂ በቃ ራሷ ሐሳብ ቤት ብቻ ትሞታለች የአላህ የሰጠን ብዙ ነገር አለ ቅጣል ብዙ ነገር እዩ ለእናንተ ርዝቅ ነው ነዕማ ለእናንተ ስለዚህ ውጡ ሄዱ ባህር ላይ አየር ቀይሩ አንዴ ግን ሁሌ ከወጣች ሁሌ ከሴቶች ጀማዓ ወሬ ምናምን እንዳታርግ ካላት ጨናነቃችሁ ችግር ይፈጥራል አይ እምቢ ካለች ሁሌ ትወጣለች ሁሌ በቃ የኔ ጀማዓ አለ ሁሌ ከሴቶች ጋር ወጣለሁ ወይስ ሁሌ በቃ አትቀመጥም ቤቷ አታይም ልጆቿ በቃ ይሄ የሱ ህግ ነው ያረከች በቃ የሷ ኃላፊነት ልጆች ማያት ሁሉ ነገር በሰዓቱ አሪፍ ነው በሰዓት ማኔጅ ስታረግ ግን ከመዛ አንድ ነገር በቃ ሌላው በቃ ይጨናነቃል ይናደዳል ከዛ በቃ ጦርነት ይፈጠራል ለዚህ ስሙ ይላል ካልሰማችም ሄጋር እንደዚህ ካልካት ምናምን ካልሰማችም መጀመሪያው ከአጠገቧ በቃ ሄድ ማለት እንደተኛ በቃ አልጋው ላይ ፍራሽ ኢቨን ይላል ቁርአን አልጋው ላይ እንደ አጠገቧ ከፊታ ዞር ብለ ዞር እንደዚህ ይላል ካልሰማችም በኋላ ብዙ ተናገረ ከሷ ብዙ ምናምን ካልሰማችም ከሷ አጠገብ ሄድክ ካልሰማችም ደብድባት ግን ምን ደብድበህ ተንካራ መደብደብ አይደለም ነው የሚለው እዚህ ቁርአን ላይ ራሱ ተደብድባት ፊቷ መንካት ራሱ حرام ነው ይላል ስትደብድባት በስነ ስርዓት ላይ በቃ ቀስ ብለህ ደብድባት እንጂ ሴት አትደብድብም ኢቭን ፊት መንካት حرام ነው ይላል በቃ በጥፍ በጫማ በምናምን ስትደብድባት እንደ ወንድምህ እንደ ምናምን ስትደብድባት حرام ነው ይሄ ህግ የሷ ህግ ነክተሃ ማለት ነው ይወርብራት ከደረጃ ምን ሰማው ነገር ብዙ ነገር አለ ይሄ ወንድ አትባለም ይሄ ያለው አይደለም ኢቭን ቀስ ብላ ወድርቡሁን ማለት ትንሽ ነው ካልሰሙ ካልተስማሙ ከዚህ በኋላ ራሱ አልሰማችም እንቢ ካለች አንድ ሴቶች አያችሁ ደርበል ስቶፖን በቃ ይሰማሉ ሌላ ሰው ሲነግራቸው ከዛ ይሰማሉ ምንድነው የሚላሰው ሰው አይሰሙም ባላቸው ምናምን ከዛ በቃ ጦርነት ይፈጠራል አይሰሙም ምንም ብታረጋላቸው የነሱ ሌላ ነው ሐሳባቸው ለዚህ ትምህርት አሪፍ ነው ትምህርት መላየት ይችላል አሪፍ ከሆነ ተሰማለ አሪፍ ሚጠፋ ነገር ትክክል ከሆነ ተሰማም እነዚህ ሰዎች ያኔ መግባት ሊያባለሹ ማለት ነው ያኔ ቤት ሊያባለሹ መጡ ማለት ነው በቃ ማወቅ ይችላል አይነት ሰዎች ብዙ አይነት ሰዎች ማወቅ ይችላል anyhow ካልሰማችም ቤተሰብ ይገባል በቃ እናንተ ሙከራችሁ ለማስተካከል ለምናምን ግን ቤተሰብ መጥራት ማግባት አለበት እናት አባት መጥራት መናገር እንደዚህ ያልኳት አትሰማም እሱ እንደዚህ ይላል አልፈልግም ምናምን ካለች ከገቡም ከሞከሩ ቤተሰብ እምቢ ካሉ ከዛ በኋላ መፍታት በቃ ይፈታሉ ለምን ይሄ ሁላ ችግር ወደ ልጆች ይመጣል ልጆች በቃ መማር አይችሉም መኖር አይችሉም በቃ ሳይኮ ይሆናሉ ሳይኮሎጂካሊ ይሄ ቁርአን አይለም እንደዚህ በቃ ካልተስማማችሁ ከሞከራችሁ ይሄ ሁላ በኋላ መፈታት ከዛ ግን መጀመሪያ አደብድባት ይሄ በቀስ ብለራሱ አደብድባት እስከ አድቫይስ መጀመሪያ መታረጋት ድረስ ማውራት አለበት ቀስ ብለህ ማውራት አለበት አቆሚ ይሄን
እነሱ ያባሉሽ የኛ ማግባት ምንድነው የምትፈልጊ መውጣት ከፈለግሽ እኔ አስወጥሻለሁ እኔ የምትፈልጊው ቦታ በቃ ሰዓት ሰዓት ስማት ምንድነው የምትለው ከዛ በኋላ እምቢ ካለች ካጠቀባ ሂድ ፍራሽ ውስጥ ይላል ቁርአን ላይ በሱ በኋላ ካልገባትም ካልስተካከለችም ከዛ በኋላ መደብደብ አለ ግን መደብደብ ቀስ ብለህ ደብድባት ፊቷ ራሷ መንካት አለበትም ቀስ ብለህ ይላል ማወርወር መደብ ጫምባ እግርህም ይሄ ለወንድምህ ለማታውቀው ሰው የምትደባደብበት ሰው እንጂ ከሴት ጋር አይሆንም ሴት ህግ አላት ህግህ ነክተህ ማለት ነው በዚህ ኢቨን ፍርድ ቤት መሄድ አለበት እናንተ እስር ቤት ማስገባት ትችላለህ እንደዚህ መደብደብ አይሆንም ቀስ ብለህ እንደዚህ ወይስ ትንሽ ቀስ ብለህ ካልሰማች እንደተናደድክ ልታቅ ማለት ነው ይሄ ንዴት ነው እንጂ በቃ ከዚህም በኋላ ወሬ አይሆንም ማለት ነው ካልሰማችም አባትና ቤተሰብ ማስገባት አለበት ማውራት እነሱ ይገባሉ ያስረዳት ሌላ እንታስገባ እናቴ አባቴ ምናምን ካልሰማችም ይሄ ሁሉ በኋላ ከዛ በኋላ መፍታት በቃ ትክክለኛ ስናወራ ትክክለኛ ነገር ይፈጥራል መጀመሪያ ጠባያቸው ተስተካክሉ ስታወሩ ራሱ ትክክል በአሪፍ በخير በቃ ሚስቲነሽ መከባበር አለበት ናወራለን ነይ በቃ እንደዚህ እኔ አልፈልግም እንጂ እንደዚህ ትወዳለሽ ከኔ ጋር ይሄድ ምን በጨናነቃለሁ እንደዚህ ምንድነው የምትፈልጊው ነገር እኔ አረጋልሻለሁ በቃ እንደዚህ መውራት በጥይባ በትክክል ፖላይት ግን ስትሰደባት ስትጮህባት በመሰደብ ኦፌንዲንግ ምናምን ይሄ ማንም አይሰማህም ኢቨን ጂን ኢቨን አይሰማህም ስለዚህ ይሄ ትክክል አይደለም ያንተ ስታወራ ራሱ ጸባይ መስተካከል አለበት ያንተ መንገ ስታወራ መስተካከል ያንተ ወይ ማለት መስተካከል አለበት እንዴት ነው የምታወራት አውራት በደም ትክክል ስነስርዓት ባላ መሰደብ ባላ መጮህ ባላ በቃይኔ ነኝ ምናምን ያለም ስነስርዓት ያዝ አውራት ኦር ግዴታ መስገደድ እንደተስገደድ أو قسرا أو رغما عن معيشة في غير مرضية وأنه يالا مسكتت እንደዚህ ካልሰራሽም ከዚህ በኋላ ገድልሻለሁ ወይስ አባረርሻለሁ ወይስ ይሄ ኦፌንዲንግ ስለዚህ ስራት ያላ መስከተት ራሱ አውራት ካልሆነም በፍራሽ ላይ በቃ ዞር ብላ ትንሽ እስከ ምትስተመለስ ምትስተካከል ድረስ ካልስተካከለችም ትንሽ ደብድባ ቀስ ብለህ ደብድባት ይላል ካልስተካከለ እንተ ተናደህ ማለት ነው ግን በንደት በመሰደብ እንደ ሪቬንጅ ማድረግ እንደ ምንድነው የሚለው እንደ ቶርቸር ማድረግ ይሄ አይደለም ይሄ ከወንዶች ጋር ከጋንገርስ ምን عصابات ከግሩፕ ጣል ሲሰርቁህ ምናምን እንደዚህ ነው መሄድ መደብደብ አለበት እንጂ ለምስጠህ አይደለም ለሴት ከዛ በኋላ ቤተሰብ ይገባል ካልሆነ መፍታት በቃ ያለ መሰደብ መፍታት ያለ መደብደብ ይሄ በተንካራ መደብደብ ምናምን መፍታት ያለ ቶርቸሪንግ መፍታት ያለ መስረቅ መፍታት ትክክለኛ መፍታት በቃ በአላህ ህግ እንዳ ተጋባችሁ ተፋቱ هي هلك ابن ابغض الحلال عند الله الطلاق ابن الله يودم لك مفتات ነገር ግን እንደዚህ ከደረሳችሁ በኋላ ማንም አይሰማም ሁለታችሁም
ሐሳባችሁ ተለያየ ምናምን ቤተሰብ ገባ ለማስተካከል ራሱ ሞከራችሁ ግን አልተሳካም በቃ መፍታት ندرس حديث عن الرسول صلى الله عليه وسلم جاء رجل إلى الرسول وقال يا رسول الله ما حق امرأة دنا عليه أحثنا عليه قال أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه في تنداي الدبدب ولا تقبح اندات تسدب ولا تهجر في البيت كبيته طلع اندات تهيد كفراشنا أتقبى جا مزور ما هون فيتها مزور اللبن التاني مكسونا ممكن كبيته طلع عندك وضع دزي يدلم even specifically explain أرجوت نانتا حساباتشو ليلا دا يهون طلعتو وضع specific سلزي مبلات اللبة على يا سيتو تشيك مبلات مسبل أن تطعمها إذا طعمت ميجيب مسطات اللبة لبس منامن مسطات اللبة اندات دبدبات بفيتا اندات نكا ولا تضرب الوجه ولا تقبح اندات سدبات وفند اندات تارقات ولا تهجرها في البيت كبيته طلع اندات تهيد هي هقانو نكتها ستنكا وكا كالله مطلالات دنيا مطلالات قال الله تعالى مطعنكم فلا تبغوا عليهن سبيلا سلازي هيك هالسمو جن كسمو بقى الله مغفر يا رجال شو أنت بطن طبيعي هستكاكل جن سيسمو بجديته يدلم مسمات الله باتشو بأسجدته الناس مسمات الله باتشو الناس ستاوراتشو أنا من كسمو برضا مالت بقى يلا مسجدت أنا شو قلت كياس نعمل of course مسجدت دي بالله هذا he will say yes for you مسجدتها الإسلام قام يسجدد نجار يلا فجديته እንዳይሆን ለምን ዞን ይባላል መስገደት ማለት በቃ መስራቅ ወይስ አንድ ነገር መስገደን አላህ ነው እንጂ ማነህ እንታል ተስገድ ሰው በሽጉጥ በመስፈራት በትሪቴን እንደዚህ አይሄድም ሁሉ ነገር እንደዚህ ጥሩነት ይፈጠራል ሰው ይጣላል በዚህ ምክንያት በቃ ዞን ሰው አይቀመጥም ህግ የተነካ ብሎ በቃ አንድ ሰዓት he will explode በቃ ይሄ መጥፎ ነገር ይሆናል ስለዚህ in Islam መደባደብ የለም ግን ሴት ድበት ያለው ቁርአን ላይ በቀላል እንጂ ደሞ ወዳው መደብደብ አይደለም ከሞከር ብዙ ነገር ከሞከር ኢቭን ዞር በላ ፊተ ዞር ካልሰማችም ነው ትንሽ አለ just በቃ ከፈራ መፍታት ከፈራ እንተ የናንተ ካልሰማችም እንዳይፈታ ወይስ ልጆች እንዳይ ከፈራ አለ በትንሽ መደብደብ ማለት ነው ስለዚህ ይሄ እንደ ፓኒሽመንት እንጂ እንደ ቶርቸሪንግ እንደ ተወስዱት ማለት ነው ስለዚህ ይሄ just ለማጠብጠብ ራሱ ትንሽ በትንሹ
الصلاة لما عندنا تستفيق ماذا دنكت ويس لتسمع مالتهم هذا ስለዚህ ይሄንን ፖይንቶች ነው ያወጣሁ ከሱረቱ ኒሳ ከዛ ህጎች አሉ ወገናችሁ ከሴቶች መታገባቸው ሴቶች አይነት አለ መታገባቸው እናት መግባት አይደለም አይሆንም ልጆች መግባት አይሆንም حرام ነው እህቶች حرام ነው عماتكم አክስቶች መግባት حرام ነው አክስቶች ከእናት ከአባት حرام ነው የወንድምህ ልጆች حرام ነው የእህትህ ልጆች حرام ነው እናታችሁ ያጠባችሁ ወተት እናት በእንጀራ እዚህ ጋር ያለም በወተት አለ የሚያጠባችሁ ሴቶች ሌላ ልጆች እናት ነው የምትባለው ማለት ነው ከዛ ያጠባችሁ እናት ልጆቿ حرام ነው كذا مستاچو النات حراموا ربابكم التي في حجوركم من نسائكم ميسروت سراتانيا بيت وسط مينوروت كنانتا حراموا مقبات دخلتمهن فلم تكونوا دخلتمهن فلا جناح عليكم ولا ينفسكم وربائكم التي في حجوركم من نسائكم التي دخلتم بهن ካገባችሁ ከሚስታችሁ ካላገባችሁ ሰራተኛ ካለ ቤት መግባት ይችላል ግን ሚስት ካገባ ሰራተኛ ያለ ቤት መግባት አይሆንም ስለዚህ የሴቶች አይነት መታገቡት ይላል እዚህ ሌላ حرام እኔ ባሁን አረብኛ በባለው በአማርኛ ነው ተርጉሞ ለምን አብዛኛው እናንተ ጋር አማርኛ ናቸው ግን አረብኛ ብታወሩኝ ምናምን በአረብኛ ጋር ይላል ወይስ እንግሊዝኛ ግን አብዛኛው ኦዲየንስ የሚያዩን አሁን አማሪክ ስፒከርስ ስለዚህ ሴት ሲታገቡ ስትፋቱ የተናገራችሁበት ገንዘብ ምናምን ግማሽ መውሰድ አለባችሁ አፍ ካላችሁ አፉ በቃ አይመለስም الرجال نصيب مما اكتسبوا وللنساء نصيب مما اكتسبوا سأل الله من فضله إن الله كان بكل شيء عليما ስለዚህ ያገኛችሁ ሴት ያገኘ ወንድ ህግ ነው ስለዚህ ፕሪፌር እስላም አያርግም ሴት ከወንድ
ሁሉ ነሲብ አለ የእሷ ነሲብ አለ የእሱ ነሲብ አለ ስለዚህ ስለዚህ ስጣቸው ነሲብ ሆን በውርስ ከሆነ የወንድ የሁለት ሴት ታሪክ ይወስዳል ሴቶች ከታሪክ አላቸው ከትልካ ከነሲብ ተወርስ ለህግ አላቸው ግማሽ እዛ ሲግሩ አለት ሚችክ በደም ተዛው እንደርሳለን ማለት ነው ግን ለሆነ ንስባ ما ترك وللولد لحظ الأنثيين اوكي نهاو ورس እንዴት ይከፋፈላልና የሷ ህግ አለ በወርስ ላይ ማለት ነው اوكي زي سورة الجزء الخامس برميا وطو سووش لزكاة لصدقة لسوب له كهونا اي هونم يعني يكون الشيطان له غرينا فساء قرينا ለሰው ብለህ በቃ ሰው ሊያየን ሰው ሀብታም ሊለኝ ሰው ምናምን በቃ በፊቱ ብር ሰጣለሁ ወይስ የሌላ ሰው ሰጣው ለሌላ ሰው እናገራለሁ በቃ ይሄንን ሰው ሰጣሁት ምናምን ይሄ አይ ሰደቃ አይባልም በቃ ሄደ ማለት ነው አጅሩ ማለት ነው ለምንድን ነው ይሄ ለሰው ነው ያወጣ ብር ሀብታም ልትባል ወይስ ጥሩ ሰው ልትባል አይሆንም በሲክሬት መሆን አለበት ከበቃ ሰጣህ ለሰው እንዳትናገር ለሰው ይሄ ሰደቃ ይባላል አጅር ታገኛለህ ለአላህ ማለት ነው ብለህ ለሰው ብለህ ሊያየኝ ወይስ አንድ ፕሮግራሞች አሉ የሚሰጡት ለሰው ምናምን ሊያሳዩ ይሄ ሞቲቬት ሊያደርጉ ሌላ ሰው በቃ ሊያወጣ ምናምን ሞቲቬት ያደርጋሉ እና ሌላ ሰው ለማስተማር ማለት ነው አውጡ ዘካ ሰደቃ ብዙ ደሃ ሰዎች አለ ምናምን ሊያሳይ ማለት ነው ይሄ አሪፍ ነው ኦኬ አልአማሉ بالنيات አልኳቸው እንደ ምትሐስበው ነገር ነው ይደለ ግን የሐሳብከው ሰው ሊያየኝ ሄደ ለሰው ሰጣህ ብር ከዛ ሄደ ለሌላ ሰው ተናገረ እኔ ይሄንን ሰው ሰጣሁት ብር ትላንትና ለምን ትናገራለህ ፍትህ ለአላህ ብላ ሰጣህ ይሄ ምንድነው ሌላህ ጎበዝና ማሻአላህ ያር ከብታ ምናምን ተበላይ ሊሰርቁ ይችላል ነው ኢቨን ዶንት አታወራ አጅር ልታገኝ ማለት ነው ليلى عند هي آيات بسم الله الرحمن الرحيم يا أيها الذين آمنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون ولا جنبا إلا عابر سبيل حتى تغتسلوا وإن كنتم مرضى أو على سفر أو جاء أحد منكم أو غائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا وجوهكم وأيديكم وأرجلكم كان الله غفورا رحيما لا تقربوا الصلاة إلا وأنتم متطهرون يعني بيقول هذه الآية تطهروا كذبها لا صلاة لكم مالتنا كسكراتشو صلاة أتسجدوا لا تقربوا الصلاة وأنتم سكارى لمن كون شيء اسمه هنا لباتشو ستة ورس دعاء ستة القرآن ستة بيقول سلازي
ሙንከር ስታረጉ حرام ስታረጉ መጥፎ ነገር ስታረጉ ወደ ሰላትን አትቅረቡ አትገቡበት توبوا الى الله ከዛ ውዙ አርጉ ወንቱም ተጣህሩን ሲገዱ እንጂ በቃ ሰካራውን ምናምን ድራክስ ምናምን ከዛ ወደ ሰላት ሄድኩ ማንበብ ራሱ አላቅም ወነ ይላ ተቅርቡ ወይስ